የፋሲካ በዓል ቀርቧል። ኢየሩሳሌም ከየአቅጣጫው በመጡ በሚሊዮን በሚቆጠሩ አይሁዶች ተሞልታለች። ከተማዋ በግርግር በደስታና በበዓል ድባብ ተውጣለች። ነገር ግን የዚህ ዓመት ፋሲካ እንደ ሌሎቹ ዓመታት አልነበሩም። በቢታንያ አቅጣጫ ከደብረ ዘይት ተራራ ቁልቁል አንድ ታላቅ ዜና ከሕዝቡ መካከል ልክ እንደ ሰደድ እሳት ተሰራጨ። አልዓዛርን ከሞት ያስነሳው፣ ዓይነ ስውራንን ያበራው፣ ለምጻሞችን ያነጻው ታላቁ ነቢይና መምህር የናዝሬቱ ኢየሱስ ወደ ከተማው እየገባ ነው የሚል ድምፅ አስተጋባ። ይህንን የሰማው ሕዝብ በቤቱ ሊቀመጥ አልቻለም። ሕፃናት፣ ወጣቶች፣ አረጋውያን ሁሉም የዘንባባ ዝንጣፊ እየቆረጡ የለበሱትን ልብስ በመንገዱ ላይ እያነጠፉ ሊቀበሉት ወጡ። ዳዊት በመዝሙሩ፣ ዘካርያስ በትንቢቱ የተናገሩለት የሰላም ንጉሥ የዓለሙ ዳኛ ወደ ቅድስቲቱ ከተማ እየገባ ነው። የአብይ ጾም 8ኛውና የመጨረሻው ሳምንት ሆሳዕና ይባላል። ዛሬ በዚህ ቪዲዮ ከጌታችን የሆሳዕና ጉዞ ጀርባ ያሉትን እጅግ አስደናቂ ምስጢራት እንመረምራለን። ጌታችን ለምን በአህያ ላይ ተቀመጠ? የዘንባባውስ ትርጉም ምንድን ነው? ሕዝቡስ ሆሳዕና እያለ ሲዘምር እርሱስ ለምን አለቀሰ? ከዚህ ዘመን ተሻጋሪ ታሪክ እኛ ለዛሬ ሕይወታችን ምን እንማራለን? የዛሬው ትምህርት የልባችሁን በር የሚያንኳኳ ነውና እስከ መጨረሻው እንከታተል። የተወደዳችሁ የክርስቶስ ቤተሰቦች እንኳን ለበዓለ ሆሳዕና በሰላም አደረሳችሁ። የዛሬው ትምህርት ወደ ሰሞነ ሕማማት የስቅለት ሳምንት የምንገባበት ትልቅ መንፈሳዊ ድልድይ ነው። ይህ ታላቅ ምስጢር ለሌሎች ወንድሞቻችን እንዲደርስ ቪዲዮውን ላይክ በማድረግ መመልከት እንድትጀምሩ በእግዚአብሔር ስም እንጠይቃለን። አዳዲስ ትምህርቶች ሲለቀቁ በፍጥነት እንዲደርሱ ሰብስክራይብ ማድረጋችሁ እንዳትዘነጉ። እግዚአብሔር ከሁላችን ጋር ይሁን። ሆሳዕና ቃሉ ዕብራይስጥ ሲሆን ትርጉሙም ደግሞ ሁለት ነው። አንደኛው መድኃኒት ማለት ሲሆን ሁለተኛው ትርጉም ደግሞ ምስጋና ማለት ነው። በዚህ ቀን ጌታችን ኢየሱስ ክርስቶስ ከደብረ ዘይት ጫፍ ጥቂት ዝቅ ብሎ ከሚገኘው ቤተ ፋጌ ከተባለው ቦታ ጀምሮ ደቀ መዛሙርቱ ባቀረቡለት አህያ ላይ ተቀምጦ ወደ ኢየሩሳሌም ሲጓዝ ጌታችንን ያጀበው ሕዝብና ደቀ መዛሙርቱ በቀኝ በግራ በፊት በኋላ ሆነው ሆሳዕና ብለው እየዘመሩ ስለተጓዙ በዚህ ምክንያት ዕለቱ ሆሳዕና ይባላል። በዚያ ቀን የሚዘመረውና የሚነበበው ሆሳዕና ሆሳዕና የሚል በመሆኑ ዕለቱ እሁድ ሆሳዕና እየተባለ ይጠራል። የምስጋና ቀን ማለት ነው። የሆሳዕና ታሪክ እንደሚከተለው እንመልከት። የሆሳዕና ታሪክ በአራቱም ወንጌላውያን የተጻፈ ሲሆን እዚህ ላይ ከቅዱስ ማቴዎስ እንጀምራለን። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ላከ። በፊታቸው ወዳለች መንደር ሄዱና በዚያ የታሰረች አህያና ውርንጫዋን ታገኛላችሁ፣ ፈታችሁ አምጡልኝ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ ብሎ አዘዛቸው። እንግዲህ ይህ የሆነው ለጽዮን ልጆች እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ይመጣል በሏት ተብሎ በነቢዩ የተነገረው ይፈጸም ዘንድ ነው። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንም ውርንጭላዋንም አመጡለት። ልብሳቸውንም በአህያይቱና በውርንጭላዋ ላይ ጫኑ። እሱም ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሳቸውን በየመንገዱ ላይ ያነጥፉ ነበር። ከፊቱም ከኋላውም ያለው ሕዝብ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላ ከተማይቱ ይህ ማን ነው ብላ ተናወጠች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። በዚህ መልክ በማርቆስ በሉቃስና በዮሐንስ ወንጌል በተመሳሳይ ሁኔታ ተመዝግቧል። ቀደም ብለን እንደገለጽነው ሆሳዕና ለወልደ ዳዊት የዳዊት ልጅ ሆሳዕና በአርያም ማለታቸው ምስጋና ለዳዊት ልጅ ምስጋና በአርያም ማለታቸው ነው። ቀደም ብለን እንደገለጽነው
ሆሳዕና ለወልደ ዳዊት የዳዊት ልጅ፣ ሆሳዕና በአርያም ማለታቸው ምስጋና ለዳዊት ልጅ ምስጋና በአርያም ማለታቸው እንደሆነ ቅዱስ ሉቃስ በጻፈው ወንጌል ተረጋግጧል። ስለዚህ በአራቱም ወንጌላውያን ሆሳዕና ሆሳዕና ተብሎ የተነገረው ምስጋና ወይም ክብር ማለት መሆኑን መገንዘብ ይገባል። ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜና ከቤተ ፋጌ ወደ ኢየሩሳሌም በአህያ ተቀምጦ በተጓዘ ጊዜ የተሰማው ምስጋና ተመሳሳይ ነው። የሰማይ መላእክት ጌታችንን በአካለ ሕፃን በቤተልሔም ዋሻ በበረት ተኝቶ በጨርቅ ተጠቅልሎ ባዩት ጊዜ ምስጋና ለእግዚአብሔር በአርያም ሰላም ለምድር ብለው አመሰገኑ። ከቤተ ፋጌ እስከ ኢየሩሳሌም ባለው መንገድ ደግሞ ጌታችን በፈረስ ወይም በበቅሎ ሳይሆን በተናቀች እንስሳ በአህያ ተቀምጦ ያዩት ደቀ መዛሙርቱና ሕዝቡ ሁሉ ትሕትናውን አይተው በመደሰትና በማድነቅ ሆሳዕና ለዳዊት ልጅ ብለው አመሰገኑት። ጌታችንም በእናቱ ሐረግ ትውልድ የዳዊት ልጅ ነውና ሆሳዕና ለዳዊት ልጅ ብለው አመሰገኑት። ጌታችን ወደዚህ ዓለም የመጣው የተዋረዱትን ከፍ ከፍ ለማድረግና ትሕትናን ለማስተማር ነውና በተዋረደች አህያ ተቀምጦ ወደ ኢየሩሳሌም ገባ። ነገር ግን የማያልፍ ንጉሠ ዘላለም መሆኑን የተረዱ ደቀ መዛሙርትና ያጀቡት ሕዝቦች ልብሳቸውን ከጫንቃቸው እያራገፉ ዛፎችን ቅርንጫፎች፣ ዘንባባና የወይራ ቅጠል እየቆረጡና በየመንገዱ ላይ እያነጠፉ ሆሳዕና ሆሳዕና እያሉ በመጮህ አመስግነውታል። ጌታችን መድኃኒትና ሕይወት መሆኑን ስለተረዱ የሕይወት ምልክት የሆነውን ለምለሙን የዛፍ ቅርንጫፍ በመንገድ ላይ ጎዝጉዘውለታል። በነቢዩ ዘካርያስ የተነገረ ትንቢትም ተፈጸመ። ትንቢቱም አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ ተነግሮ ነበር። በትንቢቱም መሰረት ጌታችን ግማሹን መንገድ በእናቲቱ አህያዋ፣ ቀሪውን መንገድ ደግሞ በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ከተማ እንደገባ የመጽሐፍ ቅዱስ መተርጉማን ያስተምራሉ። ጌታም ከቤተ መቅደሱ እንደደረሰ በመቅደሱ ቅጽር ግቢ ሲሸጡና ሲለውጡ የነበሩትን ሁሉ አስወጣ። ለመሸጥ ቀርበው የነበሩትንም እንስሳት ሁሉ ወደ ውጭ አስወጣ። ተደርድረውም የነበሩትን የገንዘብ ለዋጮች ጠረጴዛዎች ገለበጠ። የገመድም ጅራፍ አበጅቶ ሁሉንም እየገረፈ አስወጣ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴ ዋሻ አደረጋችሁት አላቸው። እዚያም በመቅደሱ አደባባይ ተቀምጠው የነበሩትን ዕውሮችና አንካሳዎች ፈወሳቸው። የካህናት አለቆችም በዚያን ጊዜ ሕዝቡ በሙሉ ጌታችንን ሆሳዕና እያሉ ሲያመሰግኑ ይሰሙ ነበር። ሕፃናትና ልጆችም ሆሳዕና ለዳዊት ልጅ ለኢየሱስ እያሉ በመጮህ ጌታን ሲያመሰግኑ ተቆጡና ለጌታ እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡ አፍ አንደበት ለራስህ ምስጋና አዘጋጀ ተብሎ የተጻፈውን ቃል ከቶ አላነበባችሁምን አላቸው። ሊቃነ ካህናቱ ጌታ ሲመሰገን በማየታቸው ቀኑ፣ ደስ አላላቸውም። ለምን ያመሰግኑታል ብለው ተቆጡ። እነዚህ የሚሉትን አትሰማምን? ለምን ያመሰግኑሃል? ገሥጻቸው አሉት። ጌታችንም እውነት እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ፣ ይዘምራሉ ሲል መለሰላቸው። በሆሳዕና ዕለት ኢየሩሳሌም በጌታ መመስገን እጅግ እንደደነገጠች ተጽፏል። ኢየሩሳሌም ጌታን አይታ ይህ ማን ነው ብላ ከጠየቀች በኋላ እርሱ የሰላም ንጉሥ መሆኑን አምና መቀበል ስለተሳናት ጌታ በደብረ ዘይት ተቀምጦ ወደ ከተማ እያየ ብታውቂስ ኑሮ ሰላም ይዛሬ ነበር፣ ነገር ግን አላወቅሽም፣ ዓይንሽም ተሰውሯል ብሎ አለቀሰላት። ዛሬም የሰላም ንጉሥ የሆነው ኢየሱስ ክርስቶስ በማያውቁት ወገኖቹ ላይ ያዝናል። ስላላወቁትና ስላልተከተሉትም ያዝናል። ብታውቁስ ሰላማችሁ ዛሬ ነበር፣ ብታውቁስ ድህነታችሁ ዛሬ ነበር፣ ብታውቁስ የሰላም ንጉሥ ወደ እናንተ መጥቶላችሁ ነበር፣ ብታውቁስ ኑሮ ወደ እኔ የምትመለሱበት ጊዜ አሁን ነበር እያለ ስለ ህለኞቹና አናውቅህም
ስላሉት ሁሉ ጌታ ያዝናል። እኛ ግን ጌታ ሰላማችሁ ዛሬ ነው ብሎ ድምጹን ሲያሰማን ፈጥነን እንሰማዋለን። በጎቼም ድምፄን ያውቃሉና ይከተሉኛል ሲል እንደነገረን ድምጹን ሰምተን እንከተለዋለን። ነፍሱንም ስለኛ ስለ በጎቹ ሰጥቷልና እንከተለዋለን። የከንፈሮቻችን የዘወትር ፍሬ የሆነውን የምስጋና መስዋዕትም ዘወትር እናቀርብለታለን። እርሱ ጌታችን ሁልጊዜ ሰላማችን ነውና። ሆሳዕና በአርያም ለንጉሠ ሰላም፣ ሆሳዕና በአርያም ለመድኃኔዓለም እያልን እናመሰግነዋለን። ወስብሐት ለእግዚአብሔር።